በማንኛውም ማህበራዊ ስብስብ ውስጥ ብዙም ሳይናገር በዝምታ የሰዎችን ዓይንና የሰውነት ቋንቋ የሚያጠና፣ የሰዎችን እውነተኛ ፍላጎት በጨረፍታ የሚረዳና በቀላሉ የማይፈታ ምስጢራዊ ማራኪነት ያለው ሰው ካያችሁ ያ ሰው ስኮርፒዮ የመሆን ዕድሉ ሰፊ ነው። ስኮርፒዮ ሲባል ጥልቀት፣ መርጦ መቅረብ፣ ከፍተኛ ታማኝነትና ፍጹም የሆነ ጥንካሬ ማለት ነው። ሊብራ በማህበራዊ ህይወቱ ሁሉንም ሰው ለማስደሰትና ዲፕሎማሲያዊ ለመሆን ሲጥር፣ ስኮርፒዮ ግን የሰዎችን እውነተኛ ማንነት ማወቅና ጥቂት ግን የማይበገሩ ግንኙነቶችን መፍጠር ይመርጣል። በዛሬው ቪዲዮ የስኮርፒዮን ማህበራዊ ህይወት፣ ከሰዎች ጋር የመቀራረብ ስልቱንና በጓደኝነት ውስጥ ያለውን ጽኑ ሚና በጥልቀት እንፈትሻለን። ስኮርፒዮ አዲስ ሰው ሲያገኝ ወይም አዲስ ማህበራዊ ከባቢ ውስጥ ሲገባ የሚያሳየው የመጀመሪያ ባህሪ ጥንቃቄና መመርመር ነው። ስኮርፒዮ የራሱን የውስጥ ዓለምና ስሜት ለማንም በቀላሉ አይከፍትም። ወደ አዲስ ቦታ ሲመጣ መጀመሪያ ራሱን ያርቃል፣ ሰዎችን ያጠናል፣ የሚናገሩትንና የሚያደርጉትን ይመዝናል እንጂ ወዲያውኑ ውይይት አይጀምርም። ይህ ባህሪው አንዳንዶች ዘንድ አስፈሪ፣ ኩሩ ወይም የማይቀረብ አስመስሎ ሊያሳየው ቢችልም በእውነቱ ግን ስኮርፒዮ ላዩን በሆኑ ማህበራዊ ግንኙነቶች ጊዜ ማጥፋት ስለማይፈልግና እውነተኛ ሰዎችን ብቻ ለማቅረብ ስለሚጥር መሆኑን መረዳት ያስፈልጋል። እሱ ከሰዎች ጋር በሚያደርገው ግንኙነት ውስጥ ፍጹም የሆነ እውነተኝነትን ይፈልጋል። አንድ ጊዜ የሰውን ታማኝነት ካረጋገጠና ካመነ ግን እጅግ ጥልቅ፣ አስተዋይና ሕይወቱን ሙሉ የማይለቅ ወዳጅ ይሆናል። ወደ ጓደኝነት ስንመጣ ስኮርፒዮ በዞዲያክ ምልክቶች ውስጥ እጅግ ጽኑ፣ ታማኝና ጠባቂ ጓደኛ ነው። ስኮርፒዮ ለአንድ ሰው ጓደኛ ከሆነ ያንን ወዳጅነቱን እንደ ሕይወት ቁም ነገር ነው የሚመለከተው። የጓደኞቹን ምስጢር በልቡ ውስጥ አትሞ ይይዛል። ለጓደኛ ባህሪ ያለው ጥበቃ ፍጹም ወደር የለውም። አንድ የቅርብ ጓደኛ በሰዎች ጥቃት ቢደርስበት ወይም ቢበደል ስኮርፒዮ ከፊት ቆሞ እስከ መጨረሻው ይሟገትለታል። ሆኖም በጓደኝነት ውስጥ የስኮርፒዮ ትልቁ ፈተና በቀላሉ አለማመን፣ ቅናትና ክህደትን ፍጹም አለመማር ነው። ስኮርፒዮ አንድ ጊዜ እምነቱ ከተሰበረ ወይም ከተከዳ ያንን ሰው ከሕይወቱ ሙሉ በሙሉ ይሰርዘዋል። ሁለተኛ ዕድል መስጠት ለሱ በጣም ከባድ ነው። ለሱ ጓደኝነት ማለት እስከ መቃብር የሚዘልቅ ፍጹም መተማመንና እውነተኛ ትስስር ማለት ነው። በተጨማሪም ስኮርፒዮ በማህበራዊ ህይወቱ ውስጥ ጥራት ያላቸውንና የልብ የሆኑ ጥቂት ግንኙነቶችን ብቻ ማጥበቅ ይመርጣል። በመቶዎች የሚቆጠሩ ዝም ብሎ የማያውቃቸው ጓደኞች ከመኖሩ ህይወቱን ሙሉ በሙሉ የሚያውቃቸው 2 ወይም 3 እውነተኛ ጓደኞች መኖራቸው ይበቃዋል። ለጓደኞቹ የሚሰጠው ድጋፍ ዝም ብሎ በደስታ ቀን አብሮ መሳቅ ሳይሆን ጓደኛው በህይወቱ ጨለማ ጊዜ ውስጥ ሲያልፍ አብሮት ያንን ጨለማ መጋፈጥ ነው። ስኮርፒዮ የሰዎችን የስነ ልቦና ስብራት የመረዳትና የማዳመጥ ድንቅ ተፈጥሯዊ ችሎታ አለው። ግንኙነቶች በጊዜ ብዛት ቢራራቁ እንኳን ለጓደኞቹ ያለው ፍቅርና ጥበቃ አያረጅም። ሁልጊዜም እንደ አዲስ ጠንካራ ሆኖ ይኖራል። ለሱ ማህበራዊ ህይወት በየቀኑ መደሰት ሳይሆን በችግርና በፈተና ውስጥ የሚጸና የልብ ወዳጅነት መመስረት ነው። በቡድን ስራ ወይም በስራ ቦታ ላይ ስኮርፒዮ የቡድኑ ስልታዊና ጽኑ ጉልበት ነው። ቡድኑ ውስጥ ያሉ ስውር ችግሮችን የመለየት፣ ግቡ ላይ ትኩረት የማድረግና ስራዎችን እስከ መጨረሻ የመግፋት ችሎታው እጅግ ከፍተኛ ነው። ከባድ ፈተናዎችና ውጥረቶች በሚኖሩበት ጊዜ በጭራሽ አይደናገጥም። ይልቁንም የመፍትሄ መንገዶችን በጥንቃቄ ይቀይሳል። ስኮርፒዮ በቡድን ውስጥ በግልጽ መሪ ሆኖ መጮህ ባይፈልግም ከጀርባ ሆኖ ትልቁን ተጽዕኖ የሚያሳድር ወሳኝ አቅም ነው። ነገር ግን የስኮርፒዮ ችግር አንዳንዴ ሁሉንም ነገር በራሱ መንገድ ለመቆጣጠር መሞከሩ ወይም በቡድን አባላት ላይ ጥርጣሬ ማሳደሩ ነው። የቡድን አባላት የስኮርፒዮን ጽናት አውቀው በግልጽነትና በታማኝነት ሲሰሩ
ስኮርፒዮ ቡድኑን ወደ ትልቅ ስኬትና ድል የሚመራ እውነተኛ ጥንካሬ ይሆናል። ስኮርፒዮ ከማህበራዊ ህይወት በኋላ ራሱን የሚያድስበትና ኃይሉን የሚሰበስብበት የግል ጊዜ ፍጹም ያስፈልገዋል። ስኮርፒዮ በማህበራዊ ግንኙነት ውስጥ ሲውል የሰዎችን ባህሪ ለማንበብና የራሱን ስሜት ለመጠበቅ ከፍተኛ የአእምሮ ጉልበት ስለሚያወጣ በቀላሉ ይደክማል። ስለዚህ ከሰዎች ከተለየ በኋላ ወደ ራሱ ምስጢራዊና ጸጥተኛ ቦታ በመመለስ ለብቻው መሆን፣ በራሱ ስራዎች ላይ ማተኮር ወይም ማሰላሰል ይፈልጋል። ይህ የእረፍት ጊዜው የውስጥ ጥንካሬውን መልሶ የሚገነባበት ወሳኝ ጊዜ ነው። አንዳንዶች ስኮርፒዮ በድንገት ራሱን ሲያገል ወይም ዝም ሲል ተቀይሯል ወይም አኩርፏል ብለው ሊያስቡ ይችላሉ። ነገር ግን በእውነቱ እሱ የራሱን ጉልበት መልሶ እያደራጀ መሆኑን የቅርብ ጓደኞቹ ሊረዱለት ይገባል። ስኮርፒዮ ማህበራዊ ህይወቱን በጥልቀት በጽናትና ፍጹም በሆነ ታማኝነት የሚመራ ምልክት ነው። ምንም እንኳን አንዳንድ ጊዜ ከመጠን በላይ ጥንቁቅ መሆኑ ወይም ጥርጣሬው ሰዎችን ሊያስጨንቅ ቢችልም፣ የስኮርፒዮ እውነተኛ ወዳጅነትና የጓደኝነት ጥልቀት ግን በማንኛውም ጊዜ ሊታመን የሚችል ድንቅ የህይወት ጋሻ ነው። ስኮርፒዮ ለራስ ህይወት ጥንካሬ እንድትሰጥ፣ ሰዎችን በውጫዊ ማንነታቸው ብቻ እንዳትመዝንና ለምትወዳቸው ሰዎች እስከ መጨረሻው እንድትቆም የሚያነሳሳ ድንቅ ምልክት ነው። ማህበራዊ ግንኙነትን እንደ ስኮርፒዮ በታማኝነት ስትመራ በሰዎች ዘንድ የምታገኘው እምነትና ክብር እጅግ ከፍተኛ ይሆናል። ስኮርፒዮን መረዳት ማለት የሰው ልጅን የውስጥ ጥንካሬ፣ የጽናት ጥበብና የእውነተኛ ታማኝነት ምንነት መረዳት ማለት ነው። ስለዚህ በሚቀጥለው ጊዜ ከስኮርፒዮ ጋር ስትገናኝ ያንን ዝምታውንና ጥልቀቱን በአክብሮት ተቀበል። ምክንያቱም ስኮርፒዮ አንዴ ልቡን ከከፈተልህ በሕይወት ማዕበል ውስጥ ሁል ጊዜ አብሮ የሚቆም ታማኝ አለትህ ይሆናል። በማጠቃለያም የስኮርፒዮ ማህበራዊ ህይወት በብዛት ሳይሆን በጥራት፣ በቃላት ጨዋታ ሳይሆን በተግባርና ፍጹም በሆነ ጽኑ ታማኝነት ላይ የተመሰረተ ነው። የዚህ ኮከብ ምልክት የሆኑ ሰዎች የሰዎችን ምስጢር በመጠበቅና በችግር ጊዜ ከጎን በመቆም ረገድ ወደር የላቸውም። የዛሬው የስኮርፒዮ ማህበራዊ ባህሪ ይህንን ይመስላል። በቀጣይ የዞዲያክ ምልክቶች ተከታታይ ፕሮግራማችን 9ኛ የሆነውንና ሕይወቱን በነጻነትና በጀብዱ በደስታ የሚመራውን የሳጂታሪየስን የማህበራዊ ግንኙነት ባህሪ በሰፊው እንመለከታለን። ሰብስክራይብ በማድረግ እንዲሁም የደውል ምልክቷን በማብራት ቤተሰብ መሆን ይችላሉ። በቀጣይ ቪዲዮ እንመለሳለን።